ሰላም ተመልካቾች እንዴት ናችሁ? ከፋና ሚዲያ ኮርፖሬሽን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ፋና ጤና መሰናዷችን ጀምሯል። እንግዲህ በፋና ጤና መሰናዷችን የተለያዩ የጤና ርዕሰ ጉዳዮችን እያነሳን ባለሙያዎችን እየጋበዝን መረጃዎችን ወደ እናንተ እናሻግራለን። ዛሬም አንድ ትልቅ የጤና ርዕሰ ጉዳይ ይዘናል። ጉዳያችን የሚሆነው የልብ የደም ቧንቧ ህመም ላይ ወይም ችግር ላይ ትኩረት አድርገን ባለሙያ ጋብዘን ወደ እናንተ መረጃዎችን እያደረስን ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ሀሳባቸውን እያጋሩን መረጃ እየሰጡን ቆይታ ለማድረግ ዶክተር ይበልጣል አሰፋ በጴጥሮስ ስፔሻላይዝድ ሆስፒታል የልብ የውስጥ ደዌ ስፔሻሊስትና የልብ ስፔሻሊስት እዚህ ድረስ ተገኝተዋል። ዶክተር ስለመጡ በጣም ነው አመሰግነው። አመሰግናለሁ ስለጋበዛችሁ። በድጋሚ በጣም ነው አመሰግነው። ተመልካቾቻችን እንግዲህ እናንተም በየቤታችሁ ሆናችሁ የልብ የደም ቧንቧ ችግር ላይ ህመም ላይ ሀሳብ፣ አስተያየት፣ ጥያቄ ቢኖራችሁ 8222 የጽሁፍ መቀበያ መስመራችን ለእናንተ የተሰናዳ ነው። መጠየቅ ትችላላችሁ። በዶክተር አማካኝነት ምላሾችን ወደ እናንተ የምናሻገር ነው የሚሆነው። ትዝታ ደሳለኝ ከመላው የቀጥታ ስርጭት ስቱዲዮ ባለሙያዎች ጋር እስከ መጨረሻው ድረስ ከእናንተ ጋር ቆይታ አደርጋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። በያላችሁበት ሰነቅ ጊዜ። ዶክተር በድጋሚ ስለመጡ በጣም ነው ማመሰግነው። አመሰግናለሁ ስለጋበዛችሁ። እሺ እስቲ ወደ ስፔሲፊክ ወደ አደረግነው ጉዳይ ከመግባታችን በፊት ልብ በራሱ ምንድነው? ተግባሩስ ምንድነው? ውስጣዊ የልብ ክፍላችን ብዙ ተግባራት ይኖረውታልና እሱን ለተመልካቾች በመግለጽ ብንጀምር በጣም ጥሩ። እንግዲህ በአጭሩ ልብ በግራ የደረታችን ክፍል የሚገኝ አንድ የሰውነታችን ክፍል ነው። ልብ በደም ዝውውር ውስጥ ያው ደም ዝውውር እንግዲህ ከራስ ቅንጭላታችን እስከ እግር ጣታችን ድረስ ለሚካሄደው የደም ዝውውር እንደ ዋና ሞተር ወይም ፓምፕ ሆኖ የሚያገለግል ነው። በዚህ ሂደት ግን ደም ዝውውር መነሻውንም መዳረሻውንም ልብ አድርጎ ነው የሚንቀሳቀሰው። ስለዚህ የደም ዝውውራችን ዋና ሞተር መነሻም መዳረሻም ልባችን ነው ማለት ነው። በዚህ ሂደት እንግዲህ እያንዳንዱ ሰውነታችን አሁን እኔና አንቺ ለማውራት ለመንቀሳቀስ እያንዳንዱ ሰውነታችን በማንሰራበት እንኳን ሰዓት በተኛንበት እንኳን ሰዓት አንጀታችን ለመስራት ኩላሊታችን ለመስራት ኃይል ይፈልጋል። ያንን ኃይል ደግሞ ከሰውነታችን በደም በንጥረ ነገርና ኦክሲጅን የተቀላቀለን ደም በልባችን መሰረት ማግኘት መቻል አለበት። ስለዚህ በእያንዳንዱ ሰዓት እኛም እንኳን ተኝተን እንኳን ያው ልባችን ሁሌም ይሰራል ማለት ነው። ስለዚህ ደም ወደ ሰውነታችን ይሄዳል። ያ ኦክሲጅንና ንጥረ ነገሮችን የተሸከመ ደም ወደ እያንዳንዱ ሰውነታችን ከልባችን ይሄን ምስሉን እያየን ማስረዳት ማድረግ እንችላለን። እንግዲህ እነዚህ እንደምታዩት አሁን ይሄ የውስጠኛው የልብ ክፍል ብለን መውሰድ እንችላለን። እንግዲህ በስተግራ በኩል ሁለት የልብ ክፍሎች አሉ፣ የላይኛውና የታችኛው። የላይኛው ከላይ የምናየው ሌፍት አትሪየም ያው እንግዲህ የላይኛው የልብ ክፍል የግራ በኩል ያለው፣ የታችኛው ደግሞ ጠንከር ያለው የልብ ክፍል ሲሆን በሱ መሰረት እሱ ደም ኦክሲጅንና ንጥረ ነገር የተሸከመ እንደሚይዞ ወደ ትልቁ የደም ቧንቧ ይሄ አወርታ ወደምንለው ይረጫል። ከዛ በኋላ ነው እንግዲህ እያንዳንዱ የደም ስር ከዚህ ከትልቁ የደም ቧንቧ እንደ ብራንች ሆኖ ነው እያንዳንዱ ከልባችን ተነስቶ እስከ ግርጣታችን ድረስ የሚሄድ። በዚህ ሰዓት ከዛ ከሰውነታችን የደረሰው የሚያስፈልገውን ኦክሲጅንና ንጥረ ነገር ካደረሰ በኋላ ደግሞ ሌላኛው የደም የሚመልሰው አካል ደግሞ ተመልሶ ወደ ቀኝ የልብ ክፍላችን ያመጣል። ወደ ቀኝ የልብ ክፍላችን የመጀመሪያው የላይኛው ራይት አትሪየም፣ ሁለተኛው ደግሞ ራይት ቬንትሪክል ይባላል። ከቀኝ ራይት ቬንትሪክል ፓምፕ ተደርጎ በሳምባና በልብ መካከል በሚገኘው የደም ስር ፓምፕ ተደርጎ ከሰውነታችን የመጀመሪያው ደም ኦክሲጅን ንጥረ ነገር አስረክቦ ኦክሲጅን ያነሰው ንጥረ ነገርም በአብዛኛው የተራቆተ ደም መልሶ ወደ ልብ ያመጣል ማለት ነው። አሁን እንደገና ኦክሲጅን ያነሰውን ደም ከሳምባ ሄዶ ሳምባ ኦክሲጅን ተሸክሞ ተመልሶ ወደ ግራ የልባችን ክፍል ይመጣል ነው። እንደዛ እያደረገ ልባችን ጠቃሚ የሆኑ ንጥረ ነገሮችን ከአንጀታችን ኦክሲጅንን ከሳምባችን አድርጎ ለሰውነታችን በቂ ኃይል እንዲያገኝ የሚያደርግ ሞተር ነው ማለት ነው ባጭሩ። ይሄ ውስጣዊው ነው። ይሄ ውስጣዊ እቺ ስትመታ ምናያት ይቷናት ሁሉም ይመታሉ። እንግዲህ ጠንካራው የልብ ክፍል
በግራ በኩል የሚታየው ሌፍት ቬንትሪክል የሚባለው ጠንካራው ወፍራሙ የልብ ክፍል እሱ ቀጥታ ወደ ትልቁ የደም ቅዳ የሚባለው ወይም ወደ የመጀመሪያው ትልቁ የደም ቧንቧ የሚረጨው እሱ ስለሆነ እሱ ነው እንጂ ሁሉም ሪዝሚክ በሆነ መንገድ በተቀናጀ መንገድ ሁሉም በቀኝም ያለው በግራም ያለው የላይኛውም የታችኛውም ራሳቸውን ጊዜያቸውና ሰዓታቸውን ጠብቀው ይመታሉ። እኛ ግን እንዴት ነው ፊልም እናደርገው በአብዛኛው ወፍራሙን በግራ በኩል የሚገኘውን ወደ ትልቁ የደም ቧንቧ የሚረጨውን የልብ ክፍል ነው። ውስጣዊውን በዚህ መልኩ ካየን ውጫዊው የልብ ክፍልስ ተግባሩ ምንድነው የሚለውን ነገር ማየት ነው። እንግዲህ ልብ ይሄ እንደምናየው በውጭ በኩል ያለው የልብ ክፍል ነው። ይሄን ይመስላል። ይሄ አንዱ እንግዲህ የፑልሞናሪ አርተሪ የሚለው ወደ ሳምባ የሚወስደው ነው ከቀኝ ልብ ተቀብሎ፣ ከዛ ይሄ ቀላ ብሎ የምናየው ደግሞ አወርታ የሚለው ከግራ ልብ ተቀብሎ ወደ ሰውነት የሚወስደው ነው። ከዛ በላይ የምናያቸው እነዚህ ትንንሽ የደም ስሮች አሉ። እነሱን በኋላ እንመጣባቸዋለን። ያው ልብ እንግዲህ በዋናነት 3 ክፍሎች አሉት። የላይኛው ክፍል መካከለኛ ያለው በጣም ጠንካራው መስኩላር የምንለው ክፍል አለ። ውስጠኛው ደግሞ በጣም ለስላሳ የምንለው የልብ ክፍል አለ። ያ ለስላሳው የልብ ክፍል ደምን መቀበል ማስተላለፍ ነው ስራው። መሀል ላይ ያለው ጠንካራው የልብ ክፍል ደግሞ ፓምፕ መስል ነው፣ ጠንካራ ነው። ልባችን ፓምፕ ማድረግ እንዲችል የሚያግዝ ነው። የላይኛው የልብ ክፍል በአብዛኛው የደም ስሮች ልቡን የሚመግቡ የደም ስሮች የተመገባቸውን ደግሞ ልቡም የሚመልሳቸው የደም ስሮች የሚገኙበት ክፍል ነው። ከዛ ውጭ ደግሞ ያው የልብ ክፍል ባይሆንም ልቡ ደግሞ እንዳይጎዳ የሚያደርግ የልብ ሽፋን የሚባል እንደ ልብ አካል ባይሆንም የልብ ሽፋን ብለን የምንጠራው አካል አለ። ይሄውን ከዛ ውስጥ የሚታይ ነገር አይደለም። ይሄ የላይኛው የልብ ክፍል ይባላል። አሁን የምናየው ስለነዚህኛው በኋላ እንመጣበታለን ነው። ዛሬ ዋናው ኢሹ የምናደርገው የልብ ቧንቧ በዚህኛው በላይኛው የልብ ክፍል ላይ የምናየው የልብ ቧንቧ ነው። እሱን እና በኋላ ዲስከስ እናደርግበታለን። እሺ መልካም ዶክተር፣ እንመለስበታለን። ተመልካቾቻችን የተከታተላችሁ ያላችሁት ከፋና ሚዲያ ኮርፖሬሽን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የፋና ጤና መሰናዷችን ነው። የዛሬው ትኩረታችን አድርገን እየተወያየን ያለነው የልብ የደም ቧንቧ ህመም ላይ ችግር ላይ ትኩረት አድርገን ባለሙያ ጋብዘን መረጃዎችን ወደ እናንተ እያሻገርን እንገኛለን። እናንተም በዚህ ርዕሰ ጉዳይ ላይ ሀሳብ፣ አስተያየት፣ ጥያቄ ቢኖራችሁ 8222 ለእናንተ የተሰናዳ የጽሁፍ መቀበያ መስመራችን ነው። አሁንም እንድትከታተሉን እንጋብዛለን። በያላችሁበት ሰናይ ጊዜ። ዶክተር እንቀጥልና በዛሬው ጉዳያችን ደግሞ ስንገባ ራሱ የልብ የደም ቧንቧ ህመም ማለት ምን ማለት ነው የሚለውን ነገር እንመልከት። ታመመ የሚባለው ምን ሳይሆን ሲቀር ነው? ተግባራቱን በዝርዝር አይተናልና ምን ተግባር ማከናወን ሲያቅተው ነው የሚለውን ለተመልካቾች ግልጽ ብናደርግላቸው በጣም ጥሩ። ከዛ በፊት የልብ ቧንቧ ማለት ምን ማለት ነው የሚለውን እስኪ ለማየት እንሞክር። የልብ ቧንቧ ልብ ለሌላኛው የሰውነታችን ክፍል ደም እንደሚያሰራጭ ሁሉ ወደ ልብ የሚገባለትን ደም ቀጥታ አይጠቀም። የራሱን የድርሻውን ነው ደም የሚወስደው። ስለዚህ አሁን ቅድም የውጫዊው ላይ የነበረው ነው። እዚህ ላይ መመልከት ብንችል ውጫዊው ላይ የነበረው ማለት ነው። ውጫዊው ላይ ብንመለከተው ልክ ልብ ደም ሲረጭ ወደ ትልቁ የደም ቧንቧ ሲረጭ የመጀመሪያዎቹ ሁለቱ ብራንች ወይም ቅርንጫፎች ወደ ራሱ ወደ ልብ የሚሄዱ ናቸው። ልክ ሌላው የሰውነታችን አካል ኃይል እንደሚፈልገው ሁሉ ኦክሲጅን እንደሚፈልገው ሁሉ ልባችንም በቂ ኃይል ይፈልጋል ፓምፕ ለማድረግ የሚመጣለትንም ደም ለመቀበል የመጣለትንም ደም ለመርጨት ኃይል ይፈልጋል። ስለዚህ ያንን ልቡን ኦክሲጅንና ንጥረ ነገር የሚመግቡ የደም ስሮች እነሱ ይሄ ማለት የደም ስሮች ናቸው። እነዚህ የምናያቸው ቀያዩ ነው የምናያቸው። ይሄኛው በቀኝ በኩል የሚመጣው የልብ የደም ቧንቧ ነው። በዛኛው በኩል ደግሞ ያለው በግራ በኩል የሚመጡ ሁለት ብራንቹ የመጀመሪያው ነው እንደምናየው። እንግዲህ ይሄኛው ሁለቱ ከዚህ ትልቁ የደም ቧንቧ ሁለቱ የመጀመሪያዎቹ ልብ መልሶ ለራሱ በተመጣጣነ መንገድ ለራሱ የሚመግቡ የደም ስሮች ናቸው። ስለዚህ እነዚህ የደም ስሮች ሲጎዱ መጥበብ
ወይም ሙሉ በሙሉ መዘጋት ሲኖር ያኔ የልብ ህመም የልብ ቧንቧ ህመም ተከሰተ እንላለን። የልብ ቧንቧ ህመም ችግሩ ምን ያስተጓጉላል ዶክተር? አሁን እዚህ ጋር የምንመለከተው የልብ የደም ቧንቧ አሁን እነዚህ የልብ የደም ቧንቧዎች ቢዘጉ የልብ ጡንቻ መስራት አይችልም ማለት ነው። ልቡ ፓምፕ ማድረግ አይችልም ማለት ነው። የሚመጣለትንም ደም በበቂ ሁኔታ መቀበል አይችልም ማለት ነው። እነዚህ የልብ ቧንቧ ልክ እንደ ሞተር ብናየው አንድ ሞተር ነዳጅ ካላገኘ አይሰራም፣ እንደዛ ማለት ነው። ልባችንም ፓምፕ ለማድረግ ለመስራት የግድ ኃይል ማግኘት አለበት፣ ኦክሲጅን ማግኘት አለበት። ስለዚህ እነዚህ ጠበቡ ወይም ተዘጉ ማለት ልቡ በቂ ኃይል አላገኘም ማለት ነው። ስለዚህ የልቡ የመስራት አቅም ተጓጎለ ማለት ነው። እንደዛ ነው። እሺ፣ በዝርዝር እንግዲህ የሚያስከትሉ ችግሮችን እንመለስበታለን። በተለይ የልብ የደም ቧንቧ ህመም እንዲከሰት መነሻ ምክንያቶቹ ምንድናቸው? እንግዲህ የልብ የደም ቧንቧ መነሻ ምክንያቶች ብዙ ናቸው። የልብ የደም ቧንቧ ችግርም እንደው ድንገት የሚከሰት ክስተትም አይደለም፣ በሂደት የሚመጣ ክስተት ነው። ምናልባትም አመታትን የሚፈጅ ክስተት ነው። እኛ የልብ ህመም ተከሰተ የምንለው ያ ሰው በዚህ ችግር በመጥበብ ወይም በመዘጋት ምክንያት ምልክት ሲያመጣ ነው እኛ ህመም አለው የምንለው እንጂ ሂደቱ ግን የብዙ አመታት ሂደት ነው። መነሻ ምክንያቱ ማለት ነው። መነሻ ሂደቱ ራሱ የመጥበቡ ሂደት ራሱ የብዙ አመት ሂደት ነው። ምናልባትም 10-15 አመት በላይ ከዛም በላይ ሳናቀው ውስጥ ለውስጥ የሚካሄድ ሂደት ነው። በ20ዎቹ አመታት ባለንበት እድሜ ሊከሰት ሊጀምር የሚችል ሂደት ነው። ለዚህ ግን እንደ ምክንያት የሚወሰዱት በዋናነት እንግዲህ አጋላጭ የሆኑ ነገሮች አሉ። ስኳር መውሰድ እንችላለን። ዋና የሚባሉትን ግፊት መውሰድ እንችላለን። የኮሌስትሮል ችግር መውሰድ እንችላለን። ማጨስም ካለ እንደዚሁ እንደ አንድ ምክንያት ይወሰዳል። ሌላው ያው እኛ እንግዲህ ሜጀር የማናደርገው አንዳንዴ እነዚህ አንድ ሰው አለብህ ስኳር አለብህ ግፊት አለብህ ብለን የምንነግራቸው ናቸው። አንዳንዴ የተረጋገጡ ናቸው። አንዳንዴ ደግሞ ያው በግልጽ ልንነግራቸው ማንችላቸው ግን እንደ ዋና ምክንያት የሚወሰዱ በቂ የሰውነት እንቅስቃሴ አለማድረግ ወይም የሴደንተሪ የሆነ ላይፍ ስታይል የምንለው እንደ አንድ አጋላጭ ምክንያት ነው። ሌላው ያልተመጣጠነ የሰውነት ክብደትም እንደ አንድ አጋላጭ ሁኔታ እንወስደዋለን። የአመጋገብ ሁኔታ ያው ሰውነት ክብደት መጨመሩን ብቻ ሳይሆን የምግባችንም የምንወስደው የምግብ አይነት እንደ አንድ እንደ ምክንያት ሊወሰድ ይችላል። ስለዚህ ብዙ ምክንያቶች አሉ፣ ግን በዋናነት እነዚህ እንደ ዋና ምክንያት የሚገለጹ ናቸው። በተለይ ህጻናት ላይስ እንደዚህ አይነት ኬዞች በእድሜም አሁን የምንላቸውን ተጓዳኝ ህመም የሌለባቸው ልጆችም ላይ ሲከሰት እናያለን በህክምና ቦታዎች ላይ። እሱስ መነሻ ምክንያቱ ምንድነው? ልጆች ላይ ብዙ አንዳንዴ በተፈጥሮ እነዚህ የደም ስሮች የሚነሱበት ቦታ የተዛባ ቦታ ሊሆን ይችላል። በተፈጥሮ የሚነሱበት ቦታ አሁን በእርግጥ እንደዚህ የደም ቧንቧ መዘጋት መጥበብ ችግር ህጻናት ላይ ብዙ የምናየው ችግር አይደለም። ግን በህፃንነት እያሉ ያለ የላይፍ ስታይል ማለት የአመጋገብ ሁኔታ፣ ክብደት፣ በቂ በህፃናት ጀምሮ ያለ በቂ እንቅስቃሴ አለማድረግ፣ በህፃናት ጀምሮ የሚመጣ ኮሌስትሮል ትልቅ ስንሆን አዳልት ላይ ለሚመጣው ችግር እንደ አንድ ምክንያት ሊሆን ይችላል እንጂ ይሄ ችግር የህፃናት ችግር አይደለም። በመሰረቱ አብዛኛው የትልልቅ ሰዎች ችግር በዋናነት ደግሞ እድሜያቸው ከወንድ ስንወስድ ከ45 አመት በላይ ለሴቶች ደግሞ ከ55 አመት በላይ ለዚህ ህመም እድሜው በራሱ አጋላጭ ነው ብለን እንወስደዋል። እንደ አንድ አጋላጭ እንደ አንድ ምክንያት ልንወስደው እንችላለን። ያ ማለት ግን ይሄ ችግር ከ45 አመት በፊት አይከሰትም ወይም ከ55 አመት በፊት አይከሰትም ማለት አይደለም። ሌሎች ምክንያቶች ካሉ ሊከሰት ይችላል። እድሜ ግን እንደ አንድ ምክንያት ልንወስደው የምንችለው ከዛ እድሜ በላይ ሲሆን ነው። ጾታም እንደዛው ነው። ጾታ እንግዲህ ጾታ የወሰድነው ጾታ እንግዲህ ለሴት ከ55 አመት ምንለው ለወንድ ከ45 አመት በኋላ እንደ አንድ እድሜ ነው እድሜም ቆጥር ጾታውን ኮንሲደር አድርገን ነው እንግዲህ እድሜ ከ55 በላይ ለሴት እንደ አንድ ሪስክ የሚወሰደው። ያ እንደ ምክንያት የሚወሰደው ሆርሞን ነው። ያው ሴቶች
የወር አበባ የሚያዩ ሴቶች በወር አበባ ጊዜ የሚታየው የሚመጣው ሆርሞን የኤስትሮጅኑ እንደ ተከላካይ ሆርሞን ተብሎ ስለሚወሰድ ይሄ ህመም እንዳይከሰት ተከላካይ ተብሎ ስለሚወሰድ ከ60 ዓመት በኋላ ተገላጭነቱ ተመሳሳይ የሆነ ይመጣል። ሴትም ወንድም የሚለው የእድሜው ልዩነት እየጠፋ ይመጣል። የእድሜ ልዩነቱ ኤርሊ ሴቶች እስከ 50 እስከ 55 የወር አበባ የማየት እድል ስላላቸው ያ እንደ መከላከያ ስለሚታሰብ ሴቶችን ከ55 ወንዶችን ከ45 ዓመት በላይ እድሜያቸው እንደ አንድ አጋላጭ ሁኔታ ተብሎ ይወሰዳል። እሺ እንቀጥላለን ዶክተር። ተመልካቾቻችን እየተከታተላችሁ ያላችሁት ከፋና ሚዲያ ኮርፖሬሽን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን የልብ የደም ቧንቧ ችግር ላይ ትኩረት አድርገን ባለሙያ ጋብዘን መረጃ ወደ እናንተ እያሻገርን እንገኛለን። እናንተም በየቤታችሁ ሆናችሁ በዚህ ጉዳይ ላይ ሀሳብ፣ አስተያየት፣ ጥያቄ ቢኖራችሁ 8222 ለእናንተ የተዘጋጀ የጽሁፍ መቀበያ መስመራችን ነው፣ ልታደርሱን ትችላላችሁ። ዶክተር እንቀጥልና በተለይም አሁን የልብ የደም ቧንቧ ችግር በአንድ የሚከሰት አይደለም። 10 ዓመትም ከዛም በላይም በፈጀ ጊዜ ያ ችግር ላይ ሊደረስ ይችላል ብለናልና እዛ ድረስ እስኪደርስ ድረስ ምልክቶች አሉት ወይ? በተለይ ከመከሰቱ በፊት ከተከሰተ በኋላ በምንድነው ወደ ጤና ተቋም ሳንመጣ በፊት ሰው በራሱ ላይ አይቶ ምልክቶቹን ጥንቃቄ ማድረግ ያለበት የሚለውን? በጣም ጥሩ። ምልክቱን ማየት ብቻ። በጣም ጥሩ። ምልክቶቹ ፕሮሰሱን ሂደቱን በምልክት መልክ ልናውቃቸው እኛ ባለሙያም ሊያውቀው አይችልም። ሂደቱን ሳይሆን አጋላጭ የሆኑ ነገሮችን ነው ለይተን የምናውቀው። ምልክት የሚኖረው ችግሩ እንግዲህ ሂደቱ በውስጠኛው የልብ ቧንቧ ክፍል ላይ በሂደት ቀስ እያሉ የሚጠራቀሙ የኮሌስትሮል ንጥረ ነገሮች ናቸው። እሱን ተከትለው ተጨማሪ ከኮሌስትሮል ጋር ተጨማሪ የሚመጡ ሴሎች አሉ። እነሱ የውስጠኛውን የልብ የደም ቧንቧ እየተጋገረ ኮሌስትሮል ፕሌክ እንለዋለን። ኮሌስትሮል ፕሌክ እየተጋገረ እየጨመረ የሚመጣ ነው፣ ሂደት ነው። ቀስ እያለ ያንን ሂደቱን ማየት አይቻልም። ፕሮሰስ ነው፣ ማየት አይቻልም። ግን ለዛ አጋላጭ የሆኑ ነገሮችን ቀድሞ ማወቅ ይቻላል። ህመሙ ችግሩ ጠቦ በተለያየ ምልክት ሰዎች ሊመጡ ይችላሉ። አንዳንዴ እንደየሰው ሁኔታ ይለያያል። እንግዲህ ምልክቶቹ እንደው በዋናነት እንደው በሶስት ኮንዲሽኖች በሶስት ሁኔታዎች ይመጣሉ በአብዛኛዎቹ። አንዳንዶቹ በልብ ድካም ይመጣሉ። በልቡ ጡንቻው ደክሞ ልብ የመስራት አቅም ቀንሶ ሲንቀሳቀሱ ትንፋሽ ማስቸገር፣ ማፈን፣ አንዳንዴ ሰውነት ማበጥ፣ ሌሊት መኝታ መቸገር፣ ሳል ምናምን የመሳሰሉ የልቡ ድካም በልብ ድካም ሊመጡ ይችላሉ። አንዳንዴ ደግሞ አንዳንድ ሰዎች በደረት ህመም በሚጠበቅ ደረት ህመም ያውቁታል። እንግዲህ አንዳንድ ሰዎች ሁለተኛ ወይም ፎቅ ላይ የሚሞጡ ከሆነ ሶስተኛ ደረጃ ላይ ሲወጣ ደረቴን ይዘኛል፣ ያፍነኛል፣ ጨንቀኛል ይላሉ። ልክ ያ 5 የሚሆን 10 ደቂቃ ሲያርፉ ለቀቅ ያደርጋል። ስለዚህ እንደዛ ሲሆን ሰዎች ያንን ለማስወገድ ይሞክራሉ። ስለዚህ ያንን እንደዛ ሲሆን ያችን እንዳትመጣ ያችን ለመከላከል ጥረት ያደርጋሉ። ስለዚህ ሰዎች በደረት ህመም ከእንቅስቃሴ ጋር ተያይዘው በሚመጣ በደረት ህመም ሊመጡ ይችላሉ። አንዳንዴ ደግሞ ድንገት ሀርት አታክ የምንለው ማለት ነው። ድንገት ይሄ የተጠራቀመ ኮሌስትሮል ወል ፕሌክ ቦታውን ይለቅና ይዘጋል። ቦታውን ይለቅና ይዘጋል። ያ የለቀቀው ቦታ በቀላሉ ለደም መጓጎል ስለሚያጋልጥ ሙሉ በሙሉ ወይም ለሙሉ በሙሉ የተቃረበ የደም ስር ጥበት ይመጣል። ያኔ ድንገት ኃይለኛ የደረት ህመም መጨናነቅ ከ5 እስከ 10 ደቂቃ በላይ የሚቆይ ለብዙ ደቂቃ የሚቆይ ቀጣይነት ያለው የደረት ህመም ይመጣል። ያኔ እንደ ሀርት አታክ የምንለው እሱን ነው። በዛ መልክ ሊመጡ ይችላሉ። ስለዚህ ሰዎች በተለያየ አይነት ምልክት ይመጣሉ። ስለዚህ ህመም አለው የምንለው ያኔ በምልክት ሲመጣ እንጂ ፕሮሰሱን አናየውም። አሁን አንዳንዴ ለምሳሌ ዛሬ ጠዋት አንድ እኔ ጋር የመጡ
የ40 ዓመት ሴት በአካባቢዋ ዛፊት በቤተሰብ እንደዚህ ሃርት አታክ ተከስቶ ስለነበረ አሁን የደም ስሬ ምን አይነት ደረጃ እንዳለ ማወቅ ፈልጋለሁ ብላ መጣች። እንግዲህ እንደዛ ማወቅ አይቻልም። እንደዚህ ሲሆን ለደም ስር መጥበቧን ሳይሆን ልነግራት የምችለው ለደም ስር መጥበብ አጋላጭ የሆኑ ነገሮች አሏት አለሽ የለሽም የሚለውን ነው ስክሪን የምናደርገው። ግፊት አለ፣ ስኳር አለ፣ ኮሌስትሮል አለ፣ እኒህ አይነት ነገሮችን ቼክ እናደርጋለን። ከዛ ውጭ ደግሞ ምልክት አለ ወይ የሚለውን ያስፈልጋል። ምልክት ከሌለ አጋላጭ ነገሮች ከሌሉ የደም ስር ጠቧል፣ አልጠበበም፣ እየጠበበ ነው፣ ምን ላይ ነው ብሎ መናገር አይቻልም። እንደዚህ አይነት ምርመራም ጥቅምም የለው አስፈላጊ ማለት እና ዶክተር አሁን አንዳንዴ ቅድመ ምርመራ ቅድመ ሕክምና የሚባል ነገር አለና እሱ ለዚህ ህመም አይሰራም ማለት ነው? ይሰራል፣ በጣም ይሰራል። የሚሰራው እንግዲህ ቅድም እንደተነጋገር ነው 80% ለዚህ ህመም አጋላጭ የሆኑ ችግሮች እኛ ልናቃልላቸው ብንችላቸው ችግሮች ናቸው። ወይም ሞዲፋያብል ሪስክ ፋክተር ይባላል። ማለት እኛ ልናስተካክላቸው የምንችል ናቸው 80% ለዚህ የሚያጋልጡ። ሌሎች 10-15% እኛ ልናስተካክላቸው የማንችላቸው ነገሮች አሉ። ለምሳሌ እድሜ፣ ሴክስ፣ በቤተሰብ የሚመጡ ችግሮች አሉ። ሌሎችም የማይታወቁ ችግሮች አሉ እኛ ልንቀርፋቸው የማንችል። 80%ን ግን ቀድመን ካወቅ ይሄ ችግር እንዳይከሰት መከላከል እንችላለን። ስለዚህ አሁን በWHO ሪኮማንዴሽን መሰረት አንድ አዳልት ትልቅ ሰው ከ18 ዓመት ከሆነው ጀምሮ ቢያንስ በ3 ዓመት እስከ 5 ዓመት ግፊቱን መለካት አለበት። በተመሳሳይ ኮሌስትሮሉን ከ18 ዓመት ጀምሮ ከ3 እስከ 5 ዓመት መለካት አለበት። ይሄ ከ3 እስከ 5 ዓመት ችግር ለሌለው ነው። ችግር ካለ ውፍረት ካለ ሌላ ተያያዥነት ያለው ችግሮች ካሉ ከዛም ቀድሞ በአመትም በ6 ወርም የሚታይባቸው ሁኔታዎች ሊኖሩ ይችላሉ። ግን ጤነኛ ሰው ምንም ሄልዝ ያዳልት የምንለው ምንም ችግር የሌለበት ሰው፣ ምክንያቱም በአብዛኛዎቹ እነዚህ ነገሮች ምልክት የላቸው የምናክማቸው ስክሪንም የምናረጋቸው ህመም ስላላቸው ሳይሆን ውስጥ ለውስጥ ችግር አምጥተው ለደም ስር ቧንቧ መዘጋት ወይም መጥበብ፣ ለሃርት አታክ፣ ስትሮክ ለዚህ መሳሰሉ ነገሮችን አጋላጭ ስለሆኑ እነሱ ነው። ስለዚህ እነሱን ተከላከልን ማለት ይሄንም በተዘዋዋሪ ተከላከልን ማለት ነው። ስለዚህ ቅድመ ምርመራዎቹ እነዚህን የህመሙ መነሻ የሆኑት ነገሮች እንዳይከሰቱ ማድረግ ላይ ትኩረት ያደርጋል። ዋናው እሱ ላይ ነው ትኩረት የሚያደርገው። አዎ የኛው ምልክት ካመጣ ነው ልናየው የምንችለው እንጂ ምልክት ዋናው አጋላጭ የሆኑ ነገሮችን ማከም ነው። አንዳንዴ ደግሞ አጋላጭ የሆኑት ነገሮች ተደራራቢ ከሆኑ የማምጣት እድላቸው ከፍተኛ ስለሆነ ይሄ ሰው ስኳር አለው፣ ግፊት አለው፣ ውፍረት አለ። ስለዚህ በ10 እና በ15 ዓመት ውስጥ ለልብና ለደም ስር ህመም የመጋለጥ እድሉ ምን ያክል ፐርሰንት ነው ተብሎ የሚሰራ የራሱ ሳይንቲፊክ የሆነ ጥናት ያረጋገጠው ካልኩሌት ማድረግ ይቻላል። ስለዚህ አንድ ሰው የዛ አይነት ሪስክ ካለው ያንን ለመቀነስ የሚደረጉ ህክምናዎችም አሉ። ስለዚህ ሪስኩ ምን ያክል ነው፣ ተጋላጭነቱ ምን ያክል ነው የሚለውን ማወቅ ይቻላል። ያንን ተከትሎ ደግሞ ይሄን ከፍተኛ ከሆነ ሪስኩ አንድ አጋላጭ የሆኑ ነገሮችን በስርዓት የማከም፣ ሁለተኛ ደግሞ ያ ነገር እንዳይከሰት የሚያግዙ ህክምናዎችም ማድረግ ይቻላል። ስለዚህ በአጠቃላይ በዋናነት አጋላጭ የሆኑ ነገሮች ላይ ነው የምናተኩረው። እሺ፣ በጣም ነው አመሰግናለሁ ዶክተር። እንቀጥላለን። ተመልካቾቻችን ተከታተላችሁ ያላችሁት ከፋና ሚዲያ ኮርፖሬሽን ዘወትር በዚህ ሰዓት ወደ እናንተ የሚሻገረውን ፋና ጤና መሰናዷችን ነው። የዛሬው ትኩረታችን የልብ የደም ቧንቧ ህመም ላይ ትኩረት አድርገን መረጃዎችን ወደ እናንተ እያደረስን እንገኛለን። እንቀጥላለን። ከመቀጠላችን በፊት ግን ባልደረባችን ሀና ታደሰ በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ተገኝታ ያዘጋጀችልን መሰናዶ ተከታትለን ተመልሰን እዚሁ እንገናኛለን። በያላችሁበት መልካም ቆይታ።
ቀጥለናል ተመልካቾቻችን። አሁንም ቆይታችን ያደረግን ያለነው የልብ የደም ቧንቧ ህመም ላይ ነው። የልብ የደም ቧንቧ ህመም እንግዲህ ከሰውነታችን የተለያዩ ንጥረ ነገሮችን ደምን እንዲሁም ደግሞ ኦክሲጅንን ወደ ልብ የሚያደርሱ የደም ስሮች ሲጠቡ ወይም ደግሞ ሲዘጉ የሚፈጠር በሽታ ነው። ቁጥራዊ መረጃዎችን ደግሞ ብንመለከት በዓለም አቀፍ ዙሪያ ከ250 ሚሊዮን የሚሆኑ ዜጎች ከዚህ በሽታ ጋር አብረው እንደሚኖሩ ነው የሚያሳየው። እኛም ደግሞ ዛሬ ከስቱዲዮ ወጣ ብለን በቅዱስ ጴጥሮስ ሆስፒታል ነው የምንገኘው። እዚህ ከባለ ታሪኮች ጋር ቆይታ እናደርጋለን። እንዴት እንደጀመራቸው የህክምና ሁኔታ ምን እንደሚመስል እንዲሁም ደግሞ አሁን ያሉበት የጤና ሁኔታን እንጠይቃቸዋለን። አብራችሁን ቆዩ። መጀመሪያ ላይ ይደክመኛል እና መንገድ ሲሄድ ቁጭ እያልኩ እያረፍኩ ነበር የሚሄደው። ከዛ መጨረሻ ላይ በቃ እየባሰብኝ መጣ። በመጨረሻ ላይ እንደማቅለሽለሽ እንደማስመለስ እያረገ ተደጋገመብኝ። ሊተወኝ አልቻለም። ከዛ ወደዚህ መጣሁኝ። መጀመሪያ ይሄ እጀዛለ በኋላ አመመኝ። ማታ ሌሊቱን ተገለበጠ። ደም ሽቅ ባለኛ ዳሩን ያው ሆስፒታል ይዘውኝ ሄዱ። ከዛ ሆስፒታል በአምቡላንስ ወደ ዝላኩ። ከባድ ቃል አነሳም። ያው ቤት ለቤት ነው። ከዛ ውጭ አሰራኝ። ያው ልቤን አንድ ያፈነኛል፣ ያቃጥለኛል። ይሄ ነው በሽታ። እንግዲህ ልብ የደም ቧንቧ መጥበብ ማለት ልብን የሚመግቡ 3 አይነት የደም ቧንቧዎች አሉ። ከነዛ ውስጥ አንዱ ወይም ሁለቱ ወይም ሁሉም አንድ ቦታ ላይም ወይ የተለያየ ቦታ የመጥበብ በተለያየ ምክንያት የመጥበብ ሁኔታ ሲያጋጥምና ሰዎችን በዛ መልኩ የልብ ህመም ምልክት በሚያሳዩበት ጊዜ ይሄ ያው የልብ የደም ቧንቧ መጥበብ ችግር ብለን ልንገልጸው እንችላለን። ከቶንሲልም ሊመጣ ይችላል። ከባድ ነገርም ከመስራት ሊመጣ ይችላል እና በቃ ግን ከዚህ መከታተል ከጀመርኩ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ፣ በጣም ደህና ነኝ። እንግዲህ በስጫው ተበስጭት ተደም ማነስ ያው በመወፈር በዛ ነው ማለት። በስጭት በተለይ የሚቀሰቅሰው በስጭት ነው። ይሄንን የሚዘጋው የሚገነፈለው በስጭት ነው አብዛኛው መነሻው። ብዙ መንስኤዎች አሉት። ዋና ዋና የልብ የደም ቧንቧ መጥበብ ችግሮች ምክንያቶች ሊሆኑ የሚችሉት አንዱ የስኳር ህመም፣ የግፊት ህመም፣ የተለያየ የሊፒድ አብኖርማሊቲ ወይም ዲስሊፒዴሚያ የምንለው የቅባት የሰውነታችን የቅባት መጠን ካላግባብ መጨመር እና በተለያየ ምክንያት ደግሞ በቤተሰብ የሚወረስ የልብ ችግሮች እነዚህ የመሳሰሉት ናቸው የበላይነት የልብ የደም ቧንቧ ጥበት የሚያመጡት። የዛሬው ያያችሁት ምንድነው? አሁን ምልክቶቹ ሰውየው ላይ ነበሩ። የስኳር ህመምተኛ ናቸው። ስለዚህ ያው የልብ የደም ቧንቧ መጥበብ ይኖር ይችላል ብለን ነው የተሰራው። እንዳጋጣሚ ሆኖ እንግዲህ እዚህ ላይ እንደምታዩት ይሄኛው የግራ የልብ የደም ቧንቧዎች ናቸው። በግራ በኩል ቅድም እንደነገርኩሽ 3 አይነት ናቸው። 3 የደም ቧንቧዎች ነው ያሉት። ይሄ የግራ የልብን ጡንቻ ሰፕላይ የሚያደርገው ሜጀር ወይም ትልልቅ የደም ቧንቧ መተላለፊያዎች ናቸው። ስለዚህ እንዳጋጣሚ ሆኖ ጥሩ ነው። ሁለቱም የደም ቧንቧዎች ጥሩ ናቸው፣ ክፍት ናቸው። ከዛ ይሄን ከጨረስን በኋላ ወደ ግራው ነው ሄድ ነው። የግራ የቀኝ የልብ ደም ቧንቧ ማለት ነው። እሱንም እንደዚሁ አየነው። ምንም አይነት የመጥበብ ምልክት የለውም ማለት ነው። ግን ሰውየው ያው ትንሽ ምልክቱ ነበራቸው። የስኳር ህመምተኛ ናቸው። እንዳጋጣሚ ሆኖ ግን 3ቱም የደም ቧንቧዎች ሁሉም ንጹህ እንደሆኑ ነው ያየናቸው። ወደ 3 ወር ምናምን ይሆነኛል እዚህ መከታተል ከጀመርኩ። ለኔ ሲነግሩኝ የነበረው ህመም ያው የልብ የደም የቱቦ የልባችን የቱቦ መዘጋት ነው የተባለውና በእውነት በስመጣ በጣም መተንፈስም ምንም አልችልም ነበረ። ወዲያው ዶክተሮቹ ተረባርቦም ብሎ ወዲያው መተንፈስም ቻልኩኝ። መድኃኒቱም በተከታታይ ሰጡኝ። ወዲያው በቃ በ3 ቀን ለውጥ አየሁኝ። ከበፊቱ ህመሜ ማለት ነው። በጣም ለውጥ አየሁ።
6 ወሬ አሁን ወደ 7 ገባ። እየተመላለስኩ ነው የታከምኩ። እንግዲህ ሀገሩ ነው እየተመላለስኩ በቀጠሮ ይሄው እየተመላለስኩ እየታከምኩ። በጣም ነው የደነገጥኩት፣ አለቀስኩ። በጣሙን በቃ ወዲያው መሞት ነገር ነው የመሰለኝ ራሱ። ያው እንግዲህ ሰው ስለሆንሽ በጣም መጥፎ ነገር ነው የምታስቢውና ግን አይደለም በቃ እዛ ቦታ ላይ ደርሰሽ እንትስቲ ከብዙ ነገር ትድኛለሽ። ያው ደነገጥኩ። ለመማርም ተስፋ ቆርጬ ነበር። ያው አለቀስኩ ለልጆቼ። በቃ ተስፋ ቆርጬ ነበር። ይሄው አሁን ደግሞ ተስፋ አግኝቼ ለማመስገን በእቻለሁ። መጀመሪያ እንደገባው ያው የሚሰጡትን መድኃኒቶች ምናምን እየሰጡኝ አይሲ ክፍል ነበር ተኝቼ የነበረው። ከዛ በኋላ ደግሞ አንጆ የሚባል መሳሪያ አለ፣ በሱ ታየሁኝ። በሱ ነው የታወቁ የበሽታው እንትን ማለት ነው ምን ያህል እንደጠበበ 95% ጠቧል እንደዚህ ብሎ ያስረዱኝ። በቃም ከዛ በኋላ አወኩት በቃ የበሽታዬንም አወኩት ማለት ነው። መንገድ ያስከደኝም እንደዚህ እርከን ያስወጣኝም ያፈነኛል። አንዳንዴ ደግሞ ሌሊት ይጨንቀኛል። በቃ ሽቅብ ልበልሽ ይለኛል ተውስጥ። የዛን ሰዓት እንግዲህ ያው መድኃኒቱን ቶሎ ብዬ ቆጣጠራለሁ። እዛ ደግሞ ይመለሳል። ከባድ ስራ አልሰራም። ዶክተሮቹ ባዘዙ መሰረት ብዙ መንገድም አልሄድም፣ ግን አንዳንድ ነገሮችን ቤት ውስጥ እንቀሳቀሳለሁ። ሌላ ስራ ከበድ ያለ ነገሮችን አልሰራም። እንደ በፊቱ ክትትል አለ። የልብ ህመም እንዳለ ነው እንጂ ይሄ የልብ ቱቦ መጥበብ ምናምን የሚባለውን ነገር አላቅም ነበር። ግን እዚህ ነው ሁሉ ነገር የሰማሁት። የበሽታውን አይነት የሰማሁት እዚህ ነው እና እግዚአብሔር የተመሰገነ ይሁን። ያው ደህና ነኝ አሁን፣ በጣም ለውጣለኝ። እንግዲህ እኔ ሰምቼ አላቅም። መጀመሪያ ድካም ስሜት ሲሰማን ቶሎ ብለን ሐኪም ጋር ሄደን ለሐኪም ማማከር ግድ ይለናል። ዝም ብለን አንደኛ ነገር እኔ በጣም ቆይቼ ነው ላይ እስካሁንም አመት አልፎኛል እንደዚህ አይነት ህመም ከተሰማኝ፣ ግን ሄጄ ስለማላቅ ነው ሐኪም ቤት እና ቶሎ ብሎ ወደ ሐኪም ቤት መጥቶ ከዶክተር የእንትንሽን እንትናቸውን ተከታትሎ መስማት፣ በሽታቸውን ተናግሮ መስማት። እንደገና ደግሞ ህመሙ አይታወቅም በምን ምክንያት ራሱ እንደሚመጣ አይታወቅም። ስለዚህ ወዲያው የሆነ ነገር ሲሰማን ቶሎ ብሎ መጥቶ ለሐኪም ማሳወቅ ጥሩ ነው። በተረፈ ደግሞ የልብ ህመም ሲባል እውነት ነው ባንዴ የምንሞት ነበረ የሚመስለን፣ ግን አይደለም። በቃ ይሄ ራሳችን ሰንፈን ራሳችንን እንትን ካላል እዛው ቤት ውስጥ ቁጭ ብለን ካልቀረን ቶሎ ወደ ሐኪም ቤት ካልመጣን እውነት ነው ቤት ውስጥ ተቀምጠን ልንሞት እንችላለን። ግን ቶሎ ህክምና ካገኘን የመዳን እድሉ አለ። ያው የህመም ሲሰማችሁ አትደንግጡ፣ ወደ ህክምና ሄዱ፣ ለህይወታችሁ ለማትረፍ ማለት ነው። አንድ ጊዜ የልብ የደም ቧንቧ መጥበብ አለ የለውም የሚለውን ማሰራት ቢችሉ፣ እንደዚሁ የግፊት ታማሚዎችም ብዙ የኮሌስትሮል መጠን የተዛባ መጠን ያላቸውም ይሁን ወይም ደግሞ የፋሚሊ ሂስትሪ በቤተሰብ የልብ ችግር ያላቸው ሰዎች ይሄን ቀላል ፕሮሲጀር ነው። በዛቸው አካባቢ በተሰጠ የማደንዘዣ እንትን የሚሰራ ነው። ምንም አጠቃላይ ማደንዘዣ አይወስዱም። ሁሉም ሰው ቼክ ቢያደርግ፣ በተለይ የስኳር የግፊት ህመምተኞች ቼክ ቢያደርጉት ይመከራል ባይ ነኝ። ተመልካቾቻችን የልብ ደም ቧንቧን ህመም በተመለከተ ነበረ ከባለ ታሪኮች ጋር ቆይታ ስናደርግ የነበረው። ተመልካቾቻችን እንግዲህ የተገለጹትን መሰል አይነት ህመም ራሳችሁ ላይ ካያችሁ ወደ አቅራባችሁ ባለ ጤና ተቋም ሄዳችሁ ብትታዩ ስንል እንመክራለን። በእኔ በኩል የነበረው ፋና ጤና የተከታተላችሁትን ይመስል ነበር። ወደ ስቱዲዮ ልምራችሁና ባልደረባዬ ትዝታ ደሳለኝ ከጤና ባለሙያ ጋር እየጠበቀቻችሁ ይገኛል። ፋና ጤና ከስቱዲዮ ይቀጥላል። እኔ ግን እዚህ ጋር አበቃው። እንቀጥላለን።
ተመልካቾቻችን ባልደረባችን ሀና ታደሰ በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ተገኝታ ከባለ ታሪኮች ጋር እንደዚሁም ከባለሙያ ጋር ቆይታ አድርጋ ያዘጋጀችልን መሰናዶ ነው ተከታትለን የተመለስ ነው። እንቀጥላለን። እንግዲህ ዛሬው ርዕሰ ጉዳያችን በተለይ የልብ የደም ቧንቧ ህመም ላይ ትኩረት አድርገን ባለሙያ ጋብዘን መረጃዎችን ወደ እናንተ እያሻገርን እንገኛለን። እናንተም በየቤታችሁ ሆናችሁ ሀሳብ፣ አስተያየት፣ ጥያቄ ቢኖራችሁ በዚህ ጉዳይ ላይ 8222 የጽሁፍ መቀበያ መስመራችን ለእናንተ የተሰናዳ ነው። ልታደርሱን ትችላላችሁ። በዶክተር አማካኝነት ምላሾችን እናሻግራለን። አሁንም እንቀጥላለን። አብራችሁን ቆዩ። ዶክተር ፕሮግራሙን እየተከታተለን ነበርና በተለይ የግንዛቤን ነገር እዚህ ጋር ግልጽ አድርገን ብናልፍ በቶንስልም ይመጣል ወይ? ቅድም መነሻ ምክንያቶችን ስናነሳ ነበር። በተለይ ቀጥታ ከልብ ጋር የማያያዝ ነገር አለ ህብረተሰቡ ላይና እሱን ግልጽ አድርገን ብናልፍና ወደ ተመልካቾች ጥያቄ ማለፍ ብንችል በጣም ጥሩ። አሁን ቅድም ከታካሚያችን እንደሰማነው እዛም እንደዚህ አይነት በመሰረቱ ከቶንሲል ጋር ተያይዞ የሚመጣ የልብ ችግር አለ። አንዱም በሀገራችን በብዛት ከሚታየው የልብ ችግር ከቶንሲል ጋር ተያይዞ የሚመጣው ችግር ነው። ይሄ አሁን ካነሳ ነው የልብ ቧንቧ መጥበብ ችግር ጋር ግን የሚያያይዝ ነገር የለውም። ሌላው ከከባድ ስራ ጋር የሚልም ትንሽ የሀሳብ አንስተዋል ታካሚያችን። ከሱም ጋር የሚገናኝ ነገር አይደለም። በስራ እንቅስቃሴ በማድረግ የሚመጣ የልብ ህመም ችግር የለም። ስትረስ ያው ቅድም እንደ ኢሹ ያላነሳ ነው አንዱ እንደ አጋላጭ ምክንያት ሊሆን ይችላል። ስትረስ በተለያየ አይነት የሚከሰት የስትረስ እንደ አንድ አጋላጭ ምክንያት ልንወስደው እንችላለን። ከዛ ውጭ ግን በቶንሲልም ከባድ ስራ በመስራትም የሚመጣ ችግር አይደለም። ቀጥታ የልብ የደም ቧንቧ ችግር ከሱ ጋር አይገናኝም። እሺ ጥያቄዎች እየደረሱ ነው። 0911 እያለ 69 ማብቂያውን የሚያደርግ ስልክ ቁጥር ትንፋሽ ይቆራረጣል፣ ምናልባት የልብ የደም ቧንቧ ህመም ሊሆን ይችላል ወይ? ተመልካቻችን አይነሱ ጥያቄ ነው። እንግዲህ አንዱ ምልክት ነው ትንፋሽ መቆራረጥ። በብዙ ምክንያቶች ሊከሰት ይችላል። በአየር ቧንቧ ችግር ሊከሰት ይችላል። በሳምባ ምክንያት ሊከሰት ይችላል። ከደም ቧንቧ መጥበብ ውጭ ባሉ የልብ ችግሮችም ሊከሰት ይችላል። አንዳንዴ በቂ እንቅስቃሴ ያለማድረግም ሰውነቱ ውፍረት ጋር ተያይዞ ትንፋሽ መቆራረጥ ችግር ሊመጣ ይችላል። ስለዚህ ትንፋሽ መቆራረጥ አለ ብለን ቀጥታ ያ ነው ችግሩ ብለን መናገር አንችልም። እንደዚህ ሲሆን በአቅራቢያ ያለ የጤና ባለሙያ ማማከር ያስፈልጋል። አጋላጭ የሆኑ ነገሮች መኖራቸውን አለመኖራቸውን ማጣራት ያስፈልጋል። ከዛ ውጭ ደግሞ ምልክቱ ወደዛ የሚያመራ ከሆነ ተጨማሪ ምርመራዎች ስላሉ እነዛ ምርመራዎች አድርጎ ህመሙ ችግሩን ምክንያቱ ምን እንደሆነ ማረጋገጥ ይቻላል። ግን ትንፋሽ ማቆራረጥ በራሱ እንደ አንድ ምልክት እንጂ በእርግጠኝነት እሱ ነው ብሎ መናገር አይቻልም። መልካም። ስለዚህ ተመልካቻችን ተጨማሪ ምርመራ ያስፈልጋል ማለት ነው። እሺ 0910 እያለ በ25 የሚያበቃ ስልክ ቁጥር ደግሞ ልጄ ስትተኛ ያፍናታል እንዲሁም ያስላታል ከልብ የደም ቧንቧ ህመም ጋር ሊገናኝ ይችል ይሆን? ስጋታቸው እድሜዋን አልገለጸችልንም። ልጅ ነው እንግዲህ ልጄ ካሉ ምናልባት ልጅ ነው ብለን እናስብ። ከ20 ዓመት በታች ቅድም እንደጠቀስ ነው የልጆች ህመም አይደለም። ከልጅነት ያለ የአኗኗር ሁኔታ ትልቁነን ለሚመጣ ችግር እንደ ምክንያት ሊሆን ይችላል እንጂ ይሄ የልጅ ህመም አይደለም። ስለዚህ ሌሎች ምክንያቶች ሊኖሩ ይችላሉ። እንግዲህ እንደ አንድ ምክንያት ነው እንጂ ብዙ አይነት የልብ ችግሮች አሉ። በተፈጥሮ የሚመጡ የልብ ችግሮች አሉ። ቅድም ያው እንዳነሳ ነው በቶንሲል ምክንያት የሚመጡ ችግሮች አሉ። በተለያዩ ብዙ አይነት የልብ ጉዳይ ማለት ነው። የልብ ጉዳይ ሰፊ ነው። ስለዚህ አሁን እንደ ዋናነት ያነሳ ነው ከልብ ቱቦ ጋር የተያዘውን ነገር ስለሆነ ለህፃናት እንደው በጣም በርቀት የምናስበው ነገር ነው እንጂ በመጀመሪያ የምናስበው ችግር አይደለም። መልካም። ስለዚህ ሌላ ምርመራ ማድረግ ያስፈልጋል። የህፃናት ሐኪም መጎብኘት ያስፈልጋል። መልካም። እሺ እንቀጥላለን። እስኪ ጥያቄዎች ስናነሳ ምላሾችን ለተመልካቾችም ስንሰጥ ነበርና አሁን ደግሞ በተለይ የልብ የደም ቧንቧ ህመም ደረጃዎች አሉት ወይ የሚለውን ነገር እስኪ ከሙያ አንጻር ተመልካቾች ግልጽ እናደርግ። ወይ አይነቶች፣ ደረጃዎች ምን ማለት እንችላለን? ደረጃ አይነት ልንል እንችላለን። አይነቶች ልንል እንችላለን። ቅድም ተነጋገርነው ደረጃ ያው ቅድም እንደጠቀስነው ሂደት ነው። ከዛ ሰዎች በተለያየ አይነት ምልክት ሊመጡ ይችላሉ።
ደረጃም እንደየሰው ሁኔታ ሊለያይ ይችላል። ግን አንዳንዴ ያው በከፍተኛ ደረጃ የልብ ቱቦ በድንገት መዘጋት ወይም ሙሉ በሙሉ ለመዘጋት የመቃረብ አይነት ሲሆን ይሄ ድንገት የሃርት አታክ የምንለው እንግዲህ ከባድ ነው። ሪፖርቶች እንደሚያመለክቱት እንግዲህ በተለምዶ አንዳንድ ሰው እንግዲህ አሁን ትናንትና ደህና ነበረ፣ ትናንትና ስንጫወት ነበረ፣ ማታ ጸጥ አለ ወይ ጠዋት ጸጥ አለ። አሁን ይሄ በ25 እስከ 30% የሚደርሰው ድንገተኛ የልብ ቱቦ መዘጋት ችግር ሆስፒታል ሳይደርስ ሰዎች ሊያልፉ ይችላሉ። ይሄው የልብ ደም ቧንቧ ማለት ነው። ድንገት ከተዘጋ ከ25 እስከ 30% ከሆስፒታል እንኳን ሳይደርሱ ህይወት ሊያሳልፍ ይችላል። እንግዲህ ይሄን እንደ ከባድ ልንወስደው እንችላለን። ሌላው ግን ሰዎች በእንቅስቃሴ ብቻ በሚመጣ የደረት ህመም ሊመጡ ይችላል። ያው ሙሉ በሙሉ አልተዘጋም፣ ግን የልብ ስራ በሚጨምርበት ጊዜ ያን የጨመረውን የልብ ስራ በተመጣጣኝ ሁኔታ የሚመግብ የደም መጠን ማቅረብ ካልቻሉ ያኔ ደረት ላይ የሚመጣ ህመም ክብድ ማለት ጫን ማለት አንዳንዴም ወደ ትከሻ ወደ እጅም የሚሄድ ህመም ሊመጣ ይችላል። እንግዲህ ይህንን በደረጃ ካየነው በዝቅተኛ ደረጃ ልናየው እንችላል። ሌሎች ደግሞ ቅድም እንደገለጸው በልብ ድካም ሊመጡ ይችላል። ትንፋሽ በማፈን ሌሊት ላይ በመቀስቀስ በሳል ሰውነት በማመጥ እነዚህ ሊመጡ ይችላሉ። እነዚህ አሁን ጊዜ ይሰጣል ማለት ነው። እነዚህ ጊዜ ይሰጣል። ስለዚህ ጊዜ የማይሰጠውን እንደ ከባድ ልንወስደው እንችላለን። ጊዜ የሚሰጡትን ደግሞ እንግዲህ በመካከለኛና እንግዲህ ሪሌቲቭ ነው በዝቅተኛ ደረጃ ልንመድባቸው እንችላለን። ስለዚህ በዛ መልክ ነው የምናየው እሱን። እስቲ አሳሳቢነቱን አሁን ዶክተር ሲያነሱልኝ በተለይ አሁን እንደዚህ አይነት ልብ ቱቦ ተዘግቶ በአንዴ ጸጥ ማለት መሞት እንደዚህ አይነት ሞቶችም እየበረከቱ ነውና መረጃዎችን ማየት ብንችል እንደ ሀገራችን እንደ ዓለም በተለይ አሳሳቢነቱ የዚህ ህመም እሱን በጣም ጥሩ። እንግዲህ ከዓለም እንኳን እንደው ብንነሳ በዓለም የጤና ድርጅት መዝገብ መሰረት በአሁኑ ሰዓት በዓለም ላይ ከግማሽ ቢሊየን በላይ የሚጠጉ ሰዎች በልብና በልብ የደም ስር በተያያዘ ህመም ተጠቅተው ይኖራሉ። ከዛ ውስጥ በአመት እስከ 19-20 ሚሊዮን ድረስ በዚህ ህመም ምክንያት ሰዎች ህይወታቸውን ያጣሉ። በአመት እስከ 67 ሚሊዮን ህዝብ በላይ አዳዲስ ታማሚዎች ይከሰታሉ። እንግዲህ ወደኛ ሀገር ወደ አፍሪካ ኢስት አፍሪካ ወደኛ ስንመጣ WHO የሚያወጣቸው ሪፖርቶች አሉ። ሙሉ መረጃ እጥረት አለ። በጣም የተሟላ በእርግጠኝነት ለመናገር የሚያበቃ መረጃ የለም። በአብዛኛው ህዝብን ያማከለ ጥናት ብዙ አይካሄድም። ጥናቶቹም በአብዛኛው ሆስፒታል ላይ እንደው ያማከሉ ናቸውና ነገር ግን ያው ያሉትን ክስተቶች ትሬንዶችን በማየት የዓለም ጤና ድርጅት የሚያወጣቸው ሪፖርቶች የሚያሳዩት ከ5 እስከ 7% የሚሆነው ኢስት አፍሪካ የኛን ጨምሮ ኢትዮጵያን ጨምሮ የሚሆነው ሰው በልብና በልብ ነክ የልብ ደም ስር ቧንቧ ችግር ተጋላጭ ናቸው ይላል። ከዛ መካከል ያ ማለት እንግዲህ ከ20 ሰው አንድ ሰው በዚህ ህመም ተጋላጭ እንደሆነ ነው የሚያሳየው። በሞት ምጣኔም ደረጃ እንግዲህ በአፍሪካ በኢስት አፍሪካ በእኛ በኢትዮጵያን ጨምሮ እስከ 2000 በነበረው ሪፖርት በዓለም ጤና ድርጅት ሪፖርት መሰረት ተላላፊ ያልሆኑ ህመሞች የሚያከትሉት የሞት መጠን ከጠቅላላው የ20 እስከ 24% የሚደርስ ነበረ። ከ2019 እስከ 2020 በደረጃ ባለው ሪፖርት ግን እስከ 37% የሚደርሰው የሞት ምጣኔ ከልብና የልብ የደም ስር ችግሮች ጋር ስትሮክን ጨምሮ የሚከሰቱ ናቸው። ስለዚህ አሁንም በቀዳሚነት አሁንም ትልቅ ከኢንፌክሽን ጋር ወይም ተላላፊና በኢንፌክሽን ምክንያት የሚመጡ ችግሮች በዋናነት የሞት ምጣኔ ምክንያቶች ናቸው።
ተላላፊ ያልሆኑ ህመሞች በዋናነት ግን ልብና የልብ ቧንቧ ችግሮች ግን አሁን እየቀረቡ ከቻፕ እያረጉ ነው። እንደውም ከትንሽ ከአመታት በኋላ በዋና ምክንያቱ ነው ሊገለጹ ይችላሉ ተብሎ የሚፈሩ ናቸው። ስለዚህ ምጣኔውም በእኛ ሀገር ደረጃም ከፍተኛ ነው ማለት ነው። አጋላጭ ነገሮችም እየሰፉ እየሄዱ ስለሆነ እየሰፉ እየሄዱ አኗኗራችንም ያው እንግዲህ ይሄም ችግር በመሰረቱ እንግዲህ የኛን ከዌስተርኑ ከሌሎቹ ዓለሞች የሚለየው በተለይ የአፍሪካ ያለውን የሚለየው በሌሎቹ ዓለም ይሄን ነገር መቀነስ ችለዋል። መቀነስ የቻሉት ግን ጎልማሳ የሚባለው የእድሜ ክልል ከ40 እስከ 60 በአብዛኛው ያጠቃ የነበረውን እሱን አሁን እንዳይከሰት አድርገውታል። መከላከል ያለባቸውን ነገር ተከላክለው ግን ላይፍ ኤክስፔክታንሲያቸው ብዙ አመት የመኖር እድላቸው ስለጨመረ እድሜያቸው ከፍ ያሉ ሰዎች ላይ ስለሚከሰት ስቲል የችግሩ መጠን ከፍተኛ ነው። እኛ ጋር ግን ለየት የሚያደርገው አሁን እያጠቃ ያለው እድሜያቸው ከ40 እስከ 60 አመት ያሉ ስቲል አዶለሰንት ሚድል ኤጅ የሚባለውን ፕሮዳክቲቭ የሆነውን ኤጅ ግሩፕ ነው እያጠቃ ያለው። ስለዚህ ይሄንን መከላከል ይቻላል። ይሄ በመከላከልም እንደሚቻል በውጮቹ በተደረገው መከላከል የሚቻሉትን ችግሮች በመቀነስ ተከላክለው አሳይተውናል። ስለዚህ የኛ ልዩ የሚያደርገው በዋናነት ፕሮዳክቲቭ የሆነውን ኤጅ ወይም ከ40 እስከ 60 ያለውን በማጥቃት በከፍተኛ ደረጃ አፍሪካ ላይ ተጽዕኖ እያሳደረ ነው ያለው። እሺ እንቀጥላለን ዶክተር። ተመልካቾቻችን እየተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን የልብ የደም ቧንቧ ህመም ላይ ትኩረት አድርገን መረጃዎችን ወደ እናንተ ያሻገርን እንገኛለን። ዘግየት ብላችሁ ቴሌቪዥናችሁን የከፈታችሁ ተመልካቾች ካላችሁ ደግሞ የተዘጋጀ የጽሁፍ መረጃ አለ። እሱን ተከታትለን ተመልሰን ከዶክተር ጋር እንገናኛለን። በያላችሁበት ሰናይ ጊዜ። ተመልካቾች የጽሁፍ መረጃ ተከታትለን ተመለስን። እየተከታተላችሁ ያላችሁት ከፋና ሚዲያ ኮርፖሬሽን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን የደም ቧንቧ የልብ የደም ቧንቧ ህመም ላይ ትኩረት አድርገን ባለሙያ ጋብዘን መረጃዎችን ወደ እናንተ እያደረስን እንገኛለን። እናንተም በየቤታችሁ ናችሁ 8222ን ተጠቅማችሁ ጥያቄ መጠየቅ ትችላላችሁ። ተመልካቾች ጥያቄዎችን እያደረሱን ነው። ዶክተር 0935 እያለ በ40 የሚያልቅ የስልክ ቁጥር ደረቴ አካባቢ አልፎ አልፎ በጣም ያመኛል። ይሄ ምልክት ነው እንግዲህ የዚህ ችግር ሊሆን ይችላል ወይ? ተመልካቾችን ጥያቄ። እንግዲህ ሁሉም የደረት ህመም የልብ ቧንቧ ችግር አይደለም። በመሰረቱ በደረት ህመም ከሚመጡ ሰዎች ከ5 እስከ 10% የሚሆኑት ናቸው የልብ ቧንቧ
መጥበብ ችግር ያለባቸው። ስለዚህ የደረት ህመም ስላለ የልብ ቧንቧ ጥበት ችግር አለ ማለት አይደለም። ብዙ የደረት ህመም ሊያመጡ የሚችሉ ብዙ ምክንያቶች አሉ። እንግዲህ የደረት ህመሙን የልብ ቧንቧ ችግር ሊሆን ይችላል የሚያስብሉ ብዙ ተያያዥነት ያላቸው ነገሮች አሉ። አንድ ተጋላጭነቱ ነው። ይሄ ደረት የሚያመው ሰው ምን ተጋላጭነት አለው የሚለው እናያለን በህክምናው። ተጨማሪ ጥያቄዎች ተጨማሪ ጥያቄዎች ተጋላጭ ነው ወይ፣ ስኳር አለው፣ ግፊት አለው፣ ምን አለው፣ ተጋላጭነት አለው ወይ፣ እነዚህን ማየት ያስፈልጋል። ከዛ ውጭ ደግሞ የደረት ህመሙ በልብ ቧንቧ ምክንያት የሚመጣ ይመስላል ወይ የሚለውን ማየት ያስፈልጋል። እድሜው፣ እነዚህ ነገሮች ኮንሲደር ይደረጉና የሚመስል ከሆነ ተጨማሪ ምርመራዎች ያስፈልጋሉ፣ ማረጋገጥ ያስፈልጋል እንጂ የደረት ህመም እንደ ማንኛውም የደረት ህመም በተለይ እድሜያቸው ከ40 ዓመት በላይ የሆኑ ሰዎች ተጨማሪ አጋላጭ ህመም ካላቸው የደረት ህመሙ ከ5 ደቂቃ እስከ 10 ደቂቃ የሚቆይና እዛ በላይ የሚቆይ አይነት ከሆነ ቶሎ ወደ ህክምና መሄድና ችግሩን ማረጋገጥ ያስፈልጋል። ያ ማለት ግን በቃ ደረት ስላመመ ያ ተከሰተ ማለት አይደለም ማለት አለ። ስለዚህ ተጨማሪ ምርመራም ተጨማሪ ማረጋገጫ ይፈልጋል። እሺ አሁንም ጥያቄ ያለን 0915 እያለ በ00 የሚያበቃ ስልክ ቁጥር ከታከመ በኋላ ይህ ህመም ይመለሳል ወይ? ሊመለስ ይችላል። ግን እንግዲህ ቅድም እንደተነጋገር ነው አንድ እንዳይከሰት የምናደርጋቸው ጥንቃቄዎች አሉ። ከተከሰተ በኋላም ተመልሶ እንዳይመጣ የሚደረጉ ህክምናዎች አሉ። ይሄ ነገር አንዴ ከተከሰተ ሰዎች በቋሚነት መድኃኒት መውሰድ ይኖርባቸው። የሚወሰዱ መድኃኒቶች አሉ። እነዛ መድኃኒቶች መውሰድ ይኖርባቸዋል። አንዴ ከተከሰተ ተመልሶ የመከሰት እድሉ ከፍተኛ ሊሆን ስለሚችል አጋላጭ የሆኑ ነገሮችን በደንብ ማከም ያስፈልጋል። ተመልሶ እንዳይመጣ የሚያስፈልጉ ህክምናዎችን ማድረግ ያስፈልጋል። ስለዚህ ህክምናዎች አሉት፣ እንዳይመጡ መከላከል ይችላል። ግን ተመልሶ ሊመጣ ይችላል። እንግዲህ ጠያቂያችን ስለ ህክምና ነሱ፣ እኛም ደግሞ አያይዘን የህክምና አማራጮቹን ብንመለከት የልብ የደም ቧንቧ ህመም ቅድምም የከፋ ደረጃ ብለን በምልክት ደረጃ ብቻ ያሉ ብለን እንደ ደረጃም ያህል የተወሰነ አንስተናልና ህክምናው እንዴት ነው? የህክምና አማራጮቹ ምን ናቸው? ህክምናው ስናነሳ ችግሩን ከመለየት ይጀምራል። ችግሩ ትክክለኛ የልብ ቧንቧ ችግር ነው የሚለውን መለየት ያስፈልጋል። ይህ መሰረታዊ ነገር ነው። መጀመሪያ ችግሩን መለየት ያስፈልጋል። ችግሩ ከተለየ በኋላ ቅድም እንደተነጋገር ነው ሰውየው የመጣበት ምክንያት ይወስነዋል የሚሰጠውን የህክምና አይነት። ሰውየው የመጣው በድንገተኛ መዘጋት ምክንያት ነው ወይስ በልብ ድካም ነው ወይስ ሲንቀሳቀስ በሚመጣ የደረት ህመም ነው የሚለው መለየት ያስፈልጋል። እነሱን ተከትሎ በተለይ በልብ ድካም ሲንቀሳቀሱ በሚመጣ የደረት ህመም ከሆነ እና ምክንያቱ ደግሞ የልብ ቧንቧ ችግር መሆኑ ከተረጋገጠ በመድኃኒትም ይታከማል። ግን የመዘጋቱ መጠን ምን ያክል ነው የሚለውን ደግሞ በምርመራ ማረጋገጥ ያስፈልጋል። አሁን በእኛ ሀገር ሁኔታ ይህን ሁሉንም ሰዎች ላይ ይህንን የልብ መዘጋቱን ደረጃ ማረጋገጥ ሊያስቸግር ይችላል። ግን ምክንያቱን እስካወቅን ደግሞ አማራጭ መድኃኒቶች ስላሉ በመድኃኒት መታከም ይቻላል። ሙሉ በሙሉ መዘጋት ወይም ለሙሉ በሙሉ ለመዘጋት የተቃረበ ድንገተኛ እንደ ሃርት አታክ ሲሆን የሚሰጡ ህክምናዎች አሉ። ህክምናዎቹ አንደኛ በልብ ቱቦ መዘጋት ምክንያት የሚመጣን ሞት ለመቀነስ የሚሰጡ ህክምናዎች አሉ። በዛ መዘጋት ምክንያት የሚመጣን የልብ ድካም እንዳይከሰት የሚሰጡ ህክምናዎች አሉ። ያ ሰው በህመም በስቃይ እንዳይሰቃይ የሚሰጡ ህክምናዎች አሉ። ያው ሲፈቅድ ነገሮች ሲፈቅዱ ደግሞ ከተቻለ ትክክለኛ ያንን የተዘጋውን የደም ቧንቧ መክፈት ይቻላል። ያ ያው በኋላም እናነሳዋለን። በእኛ ሀገር ባለው ሁኔታ ሁሉም ሰው ያንን እድል የማግኘት እድሉ ዝቅተኛ ነው። ስለዚህ አማራጭ ህክምናዎች አሉ። ከመድኃኒት እንዲሁም በደም ስር ተገብቶ ያን የጠበበውን ነገር በማስፋት ደረጃ የሚሰጡ ህክምናዎች አሉ። የህክምና አማራጮቹን እዚሁ አያይዘን እናንሳ እስኪ።
አማራጮቹን ስናነሳ በተለይ በደንብ አለ ወይ ሀገራችን ላይ አሁን እናንተ ጋር እንደሚሰጥ የኛ ከኛ ሀገር ያለውን የሕክምና ደረጃ ነው ማስፋት ላይ በእኛ ሀገር የት ይሰጣል? ተመልካቾች ወደ ማብቂያው እየሄድን ስለሆነ የት አገልግሎቱን ማግኘት ይችላል? እንግዲህ ምን አለ መሰለሽ እንግዲህ የልብ ሕክምና ቅድም እንደተነጋገር ነው ያው ችግሩን ከማወቅ ይጀምራል። ከኛ ሀገር የኛ ሀገር ሁኔታን ስናየው የልብ ሕክምና በመሰረቱ ብዙ መሻሻሎች አሉ። መሻሻሎቹ ችግሩን ቀድሞ ከማወቅ አንጻር በመድኃኒት ችግሩን ተባባሶ የሌላ ችግር እንዳያመጣ በመከላከል አንጻር በጤና ባለሙያዎችም ደረጃ እውቀቱ አለ። አሁን ከበፊቱ የተሻለ እውቀቱ አለ። ቶሎ ችግሩን የመለየት አለ። እንዲሁም ችግሩ ሲከሰት ለችግሩ የሚያስፈልጉ መድኃኒቶችን የመስጠት ሕክምና አለ በየቦታው። ግን አሁንም ያው በቂ አለ ብለን መናገር አንችልም። ችግሩን ለመለየት ችግሮች አሉ። ሕክምናውን ከመስጠት አንጻር በተለይ በደም ስር ገብቶ የተዘጋውን ከመክፈት አንጻር ለውጦች አሉ። በግል በፕራይቬት ክሊኒኮችም አሁን የግል ጤና ዘርፉም በመንግስትም ደረጃ የተወሰኑ ቦታዎች ናቸው። እንግዲህ ለምሳሌ አሁን ጴጥሮስ አለ፣ ጥቁር አንበሳ አለ፣ የልብ ማዕከል ጥቁር አንበሳ የሚገኘው አለ። እንዲሁም በፕራይቬቶችም አሉ። ግን ያው ይሄ በአብዛኛውን ማህበረሰብ ያማከሉም አይደሉም። ከአዲስ አበባም ውጪ እንግዲህ እንዲህ አይነት ሴንተሮች መኖራቸውን እርግጠኛ አይደለሁም። መቀሌ አንድ ሴንተር እንደነበረ አውቃለሁ። ከዛ ውጪ አዲስ አበባ ውስጥ ነው ያሉትም ትንሽ በፕራይቬት የሚሆን በመንግስት ያሉት ይህንን ሰርቪስ የሚሰጡት ተቋሞች ትንሾች ናቸው። እንደ ሌሎች የልብ ህመሞች ወረፋ ይኖረዋል? ይሄም ዶክተር ወረፋ ብቻ እንግዲህ በግል በፕራይቬት ሴክተር ሲሆን ቶሎ የማግኘት ነገሮች ይኖራሉ። በመንግስት ደረጃ ድንገት ለሚከሰት የልብ ችግር ሬዲ የሆነ ቲም ይፈልጋል። እንግዲህ የልብ የደም ስር ማስፋት ወይም ስቴንት የሚባል አለ። እሱን ለማስገባት ቲም ይፈልጋል። አንድ ሰው ብቻውን የሚሰራው ነገር አይደለም። ሬዲ የሆነ ቲም ይፈልጋል። ያ ደግሞ ሲከሰት በተከሰተ ቢቻል በኤርሊ በተቻለ መጠን በ24 ሰዓት ውስጥ ቢደረግ ይመረጣል። ከዛም በፊት ቢሆን በ2 ሰዓትም በ3 ሰዓትም ቢደረግ ያ የተሻለ ነው። እያንዳንዷ ደቂቃ እያንዳንዷ ሰዓት ለመታደግም ልቡንም ለመታደግ ምናልባት ያ ሰዓት እያለፈ ሲመጣ የደከመው የልብ ጡንቻ የደም ስሩም ቢከፈት ተመልሶ እንደ መጀመሪያው የመስራት አቅሙ ይቀንሳል። ስለዚህ በተዘጋ ወዲያውኑ የመክፈት አማራጭ ቢኖር ጥሩ ነው። ግን አለ ወይ? ብዙ አይደለም። እውነቱን ለመናገር ብዙ አይደለም። መስፋ ገና እዛ ደረጃ ላይ የተወሰኑ ለውጦችን ቢኖሩ መሻሻሎችን ቢኖሩ በግልም በመንግስት ደረጃ ያሉ ሆስፒታሎችም የተወሰኑ ሰርቪሶችን ቢኖሩ ግን በጣም እጥረት አለ። በስተመጨረሻ መልእክት በተለይ ጥንቃቄ ላይ ቅድመ ጥንቃቄ ላይ እንግዲህ ያው እንደተነጋገርነው ሕክምና አስቸጋሪ ነው፣ ውድም ነው። ሕክምናው የሰው ኃይል ይፈልጋል፣ ቴክኖሎጂ ይፈልጋል። ለሕክምናው የሚያስፈልጉ እቃዎችንም ይፈልጋልና አሁን ካለንበት ካለው ሁኔታ አንጻር ሲታይ የተሟላ ሕክምና ለማግኘት ከባድ የሚሆንባቸው ሁኔታዎች ለአብዛኛው ማህበረሰብ ማለት ነው። ስለዚህ መከላከሉ የተሻለ ነው። ሁሌም ቢሆን መከላከልን የሚያክል ነገር የለም። ስለዚህ ቅድም እንደጠቀስ ነው 80% የሚሆነው ይህን ችግር ሊያመጡ የሚችሉ ነገሮችን ማቃለል ወይም መቅረፍ እንችላለን። ስለዚህ ሰዎች ችግር ሳይኖር ጤነኛ ባሉበት ሰዓት ጤናቸውን ምርመራ እንዲያደርጉ፣ ችግሩም ከተነገራቸው ደግሞ ችግሩን በአግባቡ ሕክምና መውሰድ ካለባቸውም ለምሳሌ ግፊትም ሊሆን ይችላል፣ ስኳርም ሊሆን ይችላል፣ ኮሌስትሮልም ሊሆን ይችላል። እነዚህን በመታከም የህይወታቸውንም ላይ ለውጥ በማምጣት እንቅስቃሴ በማድረግ ክብደት በመቀነስ የአመጋገብ ስርዓታቸውን በማስተካከል እንዲህ አይነት ነገሮች እንዳይመጡ ሙሉ በሙሉ ማስቀረት እንኳን ባይቻል መቀነስ ይቻላል። ደግሞ ችግሩ ሲከሰት ደግሞ በአቅራቢያው ባለው ሕክምና ቶሎ
ሕክምናውን ለማግኘት መሄድ ያስፈልጋል። መልካም ዶክተር ይበልጣል አሰፋ በጴጥሮስ ስፔሻላይዝድ ሆስፒታል የውስጥ ደዌ ስፔሻሊስትና የልብ ስፔሻሊስት እዚህ ድረስ መጥተው ይህን የመሰለ መረጃ ለተመልካቾች ስላጋሩልን በፋና ሚዲያ ኮርፖሬሽን ስም በጣም ነው ማመሰግነው። እኔም አመሰግናለሁ። በድጋሚ ክብረት ይስጥልን። አመሰግናለሁ። ተመልካቾች እንግዲህ ስትከታተሉ የቆያችሁት ፋና ሚዲያ ኮርፖሬሽን ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን በተለይ የልብ የደም ቧንቧ ህመም ላይ ትኩረት አድርገን ባለሙያ ጋብዘን መረጃ ወደ እናንተ ስናሻግር ነበር። በየቤታችሁ ሆናችሁ እንድትከታተላችሁን እንደምትጠቀሙበትም ተስፋ እናደርጋለን። ሳምንት በሌላ የጤና ርዕሰ ጉዳይ ከሌላ እንግዳ ጋር እስክንገናኝ ትዝታ ደሳለኝ ከመላው የቀጥታ ስርጭት ስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ ሳደርግ ቆየው። እስከ ሳምንት መልካም ሳምንት በያላችሁበት በጤና ቆዩ።